ከተማርክ ለክፉም ለደጉም እስከ 12 ተማር። ግን ከዛ በኋላ በጣም ጀንተል ለነገሩ አሁን ደስ የሚለው ያው ሲስተም ለክላስ ሳይሆን ኤርሚ ለክላስ ሳይሆን ለማወቅ ቢማር ይሁን የምሁራን ወግ ነው እዚህ ጋር እየነገርን ያለው ነው። ሳሚ በደንብ ስሙ ባይዘው እኛ ይኸውልህ እዚህ ጋር እዚህ ደረጃ የደረስነው ማለት ነው በርትተን ተምረን ይሄን ማወቅ አለ። እኛ ምንድነው በሰማ ይጠቅማል። አራሽ አራውቄ ነው ወንድም ምንም እንዳትሰማኝ ያና ቤተሰብን ስማ፣ ማህበረሰቡን ስማ። ትሪፕል አድርግ ጋይስ። ትሪፕል ነው ትሪፕል ነው። እኛውን ትሪፕል እና ደብል ነው ማለት ነው። ትሪፕል ነው ጋይስ። አይ እኔ ፐርሰናሊ አሁን ጋይስ የምሬን ነው። ፐርሰናሊ አሁን እኔ የአሁኑ ሲስተም በራሱ አይፈቅድላችሁም ካምፓስ ገብታችሁ ዝም ብላችሁ በነፃ እንድትበሉ ገባችሁ? በደንብ ካልተማራችሁ ማለት ነው ኢትዮጵያ ውስጥ ከሆናችሁ። ስለዚህ ጥሩ ነው፣ እኔ ደግፋለሁ። ትምህርት ትደግፋለህ? ሄርሚ ትምህርትን ደግፋለሁ፣ ግን ላይክ መማር የሚችሉ ልጆች ብቻ የሆነ ከፍ ያለ ቦታ እንዲማሩ እድሜያቸውን በትምህርት እንዲጨርሱ የምፈልገው ማለት ነው። ኤቭሪ ቲንግ ሰው አቅሙ ያላቸው ትምህርት የሚማሩ ትምህርቱን ተምረው ለውጥ ማምጣት የሚችሉ ልጆች እንጂ ሲቪ ይዞ የሚዞር ከዛ የሆነ ቦታ ተቀጥሮ ተመሳሳይ ህይወት የሰራውን ስልችት እያለ የሚሰራው ሰውዬ ትምህርቱ ላይ እድሜው መጨረሱ ምንም ይጠቅማል ብዬ አላስብም። ያ እና አሁን የኔ ጥያቄ ባለፈው ከጆሲ ጋር ዲስከስ ያደረግን ነበረ እና አንተ ልጅ ሲኖርህ ልጅህን ትምህርት ቤት ወስደህ ታስተምረዋለህ ወይስ ትንሽ ነገር ይወቅ ማንበብ ምናምን ይቻል ከዛም በኋላ ፓሽኑን ብቻ ነው እንዲከተል የምታደርገው? ከተማረ በኋላ ማለት አሁን ለምሳሌ ጆሲ ያለኝ እስከ 8ኛ ክፍል ይማራል። ከዛም በኋላ ፓሽኑን አይተን በቃ እሱን ፓሽን ብቻ ነው የሚከተለው እንጂ ይሄ እስከ 12ኛ ክፍል ምናምን ነገር የለም። አይ መማር አለበት። ትምህርት ቤት እኮ ዝም ብለሽ ኬሚስትሪ እና ፊዚክስ ብቻ አይደለም እኮ የምትማሪው። ገባሽ? አንድ ሰው ለምሳሌ ካምፓስ ሲገባ የሚማረው ነገር አለ። ይሄ ማህበረሰቡን ማወቅ፣ ከሰው ጋር ከቤተሰብ ወጥቶ ገባሽ አይደል መኖር በራሱ ይሄን ማወቅ አለበት። ሰው ላይክ ባደገ ቁጥር ለምሳሌ ከ8ኛ ክፍል ያቋረጠ ተማሪ እና ከ12ኛ ክፍል ያቋረጠ ተማሪ እኩል ጭንቅላት አይኖርም። ካምፓስ የገባና ያልገባ ደግሞ ተመሳሳይ ከእንትን ጋር ያለው ራሱ ለነገሮች ያለው መረዳት በራሱ ተመሳሳይ ይሆናል ብዬ አልገምትም። ጃኒ ሳንቺ ምንድነው የምታስበው? ያ የኤድሚ ሀሳብ ልክ ነው። ግን ስቲል ምንድነው ይሄኛው አይነት እንትን የምደግፈው አይደለም። ይሄ ምንድነው የሚባለው በጣም እድሜን ዝም ብሎ ትምህርት ላይ ብቻ ገባሽ አይደል? ለምሳሌ የሆነ ነገር እየወደደ ከዛ የማይወደው ነገር ላይ ፎከስ አድርጎ ከዛ እሱን ነገር ይሄኛውን ነገር ማጣት ምናምን አለበት ብዬ አላስብም። ገባሽ? በቃ ያን ነገር በጣም ህይወቱ ላይ በጣም የማይፈልገው ነገር እናገባሽ። ለምሳሌ የማይፈልገው ነገር ሲባል ሳሚ ለምሳሌ እኔ ወንድሜ ቢሆን ላልፈቅድለት ይችላል። አሁን ይሄ እንደዚህ ላይቭ ላይ እንዲገባ ቲክቶክ ላይ እንዲገባ ምናምን ግን ሁኔታዎች አሉ። ገባሽ? ላልፈቅድለት ይችላል ስልሽ ለኔ የኔ ቢሆን ነው ማለት አሁን እሱ ለምን እንደሚገባ ያውቀዋል። መጥቼ ግን አሁን ሳሚን አትግባ ብል የሳሚን ላይፍ አላውቅም፣ ሳሚ ለምን ላይቭ እንደገባ አላውቅም። ገባሽ አይደል? እንደዚህ ጄነራላይዝ አድርገን ዝም ብለን እንትን ማድረግ አንችልም። ሰዎችን ካለሽበት ሁኔታና አንቺ ከምትፈልጊው ነገር ጋር ሁሉም ሰው ይለያያል። ያ ጥሩ ሰለብኝ ኮርስ ቲንክ ሳሚስ ምንድን ነው የምትለው አንተ በዚህ ሀሳብ? ልክ ነህ። በእኔ ሀሳብ ትስማማለህ? ሳሚ ምንድነው ፍላጎትህ? አሁን ላይ የሚያስደስት ወር ደግሞ መሆን የምትፈልገው ነገር ምንድነው? ትምህርት ላይ አሁን በትምህርት ደስተኛ ነህ ወይስ ደግሞ ከዛ ውጪ መሆን የምትፈልገው ነገር አለ? አሁን እየሰራህ ያለው ነገር አሪፍ ነው ብለህ ታስባለህ? በእኔው ላይክ ሰው ስላደረገው ነው እያደረግከው ያለው ወይስ ምኞት ፍላጎትህ ነበር ህልም ነበር? አሁን ቲክቶክ ላይ አመጣጥ ምናምን አረ ፍላጎቴ ነው
እንዴት ነው ፍላጎት? ከምን ተነስተ? ከእናንተ አትላልቅ ከኛ ነው እንጂ የልጅነት ህልምህ ምን ነበር? አሊያክ ስታሪ ምናምን መሆን የምትፈልገው ምን ነበር? እኔ እንደ ስቲመር ነበር መሆን ላይቭ ስትሪመር። አሁን ነው የመጣው እኮ ላይቭ ስትሪመር ላይክ አሁን ነው የመጣውና ሐሳብህን ቀይረህ ነው? አሁን 15 ዓመት ነው? 15 ዓመት ነው። አሁን ላይቭ ስትሪመር መሆን ነው የምትፈልገው እና ይጀምረሃል ኦሬዲ። ህልምህ ይሄ ነው መሆን የምትፈልገው? ይሄን ነው ወይስ ላይቭ ስትሪመር መሆን? ግን እንትን ሲሉ ማለት ነው ሰማሽ። አሁን ሳሚዬ አሁን ያንተ እድሜ ማለት ነው 15 ማለት እኔ አሁን 15 ዓመቴ ላይ መወሰናቸው ውሳኔዎች ነበሩ፣ ብዙ ውሳኔዎች ግን ህይወቴ ሙሉ ሊያበላሹ የሚችሉ ገባ። 15 ዓመቴ ላይ ብዙ ውሳኔዎች ወስኜ ይሆናል። ስምንተኛ ክፍል ስምንተኛ ክፍል እኔ በጣም ብዙ ነገር አደረግ ነበረ። በጣም ብዙ ፋውል ማለት ነው ገባ። ብዙ ፋውል ስለ ለእኔ በሰዓቱ ልክ የሚመስለኝ ነገር በቃ በሰዓቱ በጣም በቃ እርግጠኛ 100% እርግጠኛ መሆንበት። ከዛ ሰው ሲነግረኝ ደግሞ ከኔ አገነስ እየተቃወመኝ በቃ እናቴ ሁላ ስትመክር ማለት ነው እየተመቀኘችብህ ሁላ ሊመስል ይችላል። ገባህ? ምንድነው ገባህ? ለምን አንተ በዚህ ሁላችን ማይ እንዳለን አይደል? እና ያ በዛ እድሜ የምናስበው ነገር ማለት ነው ሁሉም ነገር ልክ ነው ላይሆን ይችላል። ገባህ? ከአንተ በኤክስፒሪየንስ ምናምን የሚበልጡ ሰዎች በተለይ ቤተሰብ የሚመክር ነገር በደንብ መስማት አለበት። እሺ 15 ዓመት ላይ በደንብ እነሱ መቀበል አለበት። ይሄን ተው እንትኑን ተው ምናምን እያልኩ አይደለም። እሱን አንተ ነህ የምታውቀው፣ ያንተን ኑሮ ራስህ ነህ የምታውቀው። ገባ? ዛሬ ተው ብልህ ነገ ትልቅ ደረጃ የምትደርስበት ነገር እንትን ልልህ እችላለሁ፣ ዝም ብዬ በጭፍኑ ማለት ነው። እኔ አላውቅም። ገባ? ግን ኤኒዌይስ አስመከረኝ። ምክር ራሱ ጥሩ አይደለም። አንዳንዴ በርታት ነው። አይ ልክ ይሄ እኮ ምክር ምናምን ሳይሆን ምንድነው አሁን ልጅ ሁነህ አሁን ይሄ ልጅ ትምህርቱ ይቀድምበታል ብዬ ነው የማስበው እንደኔ። የዚህ ልጅ ችግር ግን ማንም አያውቅም። ሲቹዌሽኑን ያለበትን ሁኔታ አናውቅም። ያለበትን ቴንክ ዩ እሱን ነው የምልህ። እኔ አሁን ልጅ ሁኜ ትምህርቴንና ስራዬን አካሂጃለሁ። ገባ? እዛ ሲቹዌሽን ውስጥ ልትሆን ትችላለህ። ለዛ ነው የተረዳው። መቼም የሆነ ነገር ሳትፈልግ ወይ የሆነ ነገር እንትን ሳትል ላይቭ አትገባም በዚህ እድሜ። በዛ ወይም ተረድቻለሁ። ግን ትምህርት ላይ ፎከስ ብታደርግ፣ ትምህርትህን ባታቋርጥ፣ ባትዘነጋ እና ግዴታ ነው በቃ ትምህርት ግዴታ በቃ ማወቅ አለብህ። የሆነ ይጠቅምሃል፣ የሆነ ታይም ላይ ይጠቅምሃል። አሁን ላይ መስል ይችላል። የሆነ ታይም ላይ ግን ቫልዩ እንዳለው ትረዳለህ እና ትምህርት ላይ ፎከስ ብታደርግ አሪፍ ነው። ይሄን ደግሞ እንደ ትምህርት ነው። ከዛ በተረፈ አሪፍ በርታ። እሺ እንዴት አየው? ምክራችን እንዴት አየው? እስኪ የሁላችን በጣም አሪፍ ነው። በቃ በርታ ሳሚ። አሁን እኔ ፐርሰናሊ አንተ ብዙ አልሻለሁ። እሺ እንደ ትልቅ ሰው አትስማኝ። ግን ያው ካለፍክበት ነው የምትመክረው እኮ እንጂ ከሱ ተሽለህ እኮ አይደለም። ካለፍክበት ነገር ወይ ደግሞ ከተማርከው ነገር ነው የምታካፍለው። ልክ ነች። ኤኒዌይ እዚህ ጋርም ስትመጣ ማለት ነው ሳሚ፣ እዚህ ከገባህ አይቀር በደንብ በሞራል ግባ። እሺ ስራዬ ብለህ ግባበት። እሺ አሁን ችግሩ ምንድነው? እዚህም እዛም ሆነ ከዚህም ሳትሆን እንዳትሆን ያኛውንም በርታ። ገባህ? ሌላ ስራ የለማ። እዚህኛውም ላይ በርታበት። አዳዲስ ነገር ለማምጣት ሞክር። ቪዲዮዎች አይዲያ ቁጭ ብለህ ለማሰብ ሞክር ምናምን። እኔ አሁን ሆነ ጊዜ በኋላ ብዙ ኦዲየንስ ምናምን አልፈልግም። ኦዲየንስ ላይ አሁን ቪዲዮ ሰርቼ ፎሎወር ማግኘት ምናምን ላይ ጎበዝ አይደለሁም እኔ ፐርሰናል። ገባህ? እንደዛ ጎበዝ የሆኑ ልጆች አሉ አይደል? ጎበዝ ልጆች አሉ። አሁን እኔ ጎበዝ አይደለሁም። ሲቀጥል ብዙ እንትን አይደለሁም። እኔ ብዙ ሌላ የማስባቸው ነገሮች ስላሉ ገባህ? አንተ ግን ስራዬ ብለህ ይሄኛውን ከያዝከው ይሄንም ጠበቅ ያኛውንም ጠበቅ ማድረግ ትችላለህ። ገባህ? እኔ በፊት እንደጀመርኩኝ በደንብ ነበር። በቃ ስራዬ በጣም ብዙ ነገር ባይዘው ትሞክራለህ ህይወት ውስጥ። ገባህ? ብዙ ነገር በዚህ ሞክር። አሁን እኔ እንደዚህ ፕራይቬት ያደረኳቸው ቪዲዮዎች ባሳይ ማለት ያልገባሁበት ነገር
በዚህ ትገባለህ ትሞክራለህ፣ በዚህ ትላለህ። ከዛ በኋላ በቃ ገባ እና በደንብ ተፈታፈሽ ከመጣሽ አይቀር እዚህ ላይ ደግሞ ነቃ በልሽ እንዳትፈጽም ስትገባ በኢነርጂ እናንተ ለመምከር በቃ እኔ እኮ ሎሬት እኮ ነኝ። አራዳ ሎሬት ወንዶ ገጣሚ ነው። እኔ እኮ ሊቀጠበብት እኮ ነኝ። አራዳ ለዛሬ በቃል ወንዶ በሉ የኔ ቤተሰቦች ካላችሁ ሰፖርት አድርጉት። እሱ እንጫወታለን ጌም ሰፖርቲንግ ጋይስ ሶስታችን አጌነስት እሱ ይሁን ጋይስ ከቻላችሁ የኔ ቤተሰቦች እዛ ሰፖርት አድርጉት። ታማም ወይስ ሻጃይ ይሰጠው ጋይስ እስኪ ሰርፕራይዝ አድርጉት። አክሰፕት አድርጉ። ሂዱ ደብል ታብ አድርጉለት፣ ሼር አድርጉለት። ጊፍት ያላችሁ የኔ ቤተሰቦች ግጩት። ሂዳችሁ ጋይስ ሰፖርት አድርጉት። ታዳጊ ነው፣ ደስ ይላል። ደግሞ ምክር የሚለው ዘፈን ተዘለ ታዳጊ ነው። አረ ይስ ለኔ ከሚል ቶሎ ገጭት ጋይስ ቶሎ